ሰላም ለእናንተ ይሁን። እስኪ ከዚህ በመቀጠል አንድ አስደናቂ ቪዲዮ ተመልክተን እንመለስ። ዮም ፍስሐ ኮነ በእንተ ልደታ ለማርያም እምሃና ወኢያቄም ከመ ትቤዙ ነቢያተ ወጻድቃነ አማን ተወልደት እመብርሃን። ተመልከቱ እንግዲህ እንተርጉማትማ ሊቃውንት እንተርጉማት። ከመጽሐፍ ቅዱስ ሐሳብ ጋር በጣም ነው የምትጋጨው። ከሐናና ከኢያቄም ስለተወለደች ነው የሚለው። ስለተወለደች ማርያም ከሐናና ከኢያቄም ስለተወለደች ለምን? ነቢያትና ጻድቃንን ለመዋጀት ስለተወለደች። ዮም ፍስሐ ኮነ ዛሬ ደስታ ሆነ በእንተ ልደታ ለማርያም ስለ ማርያም መወለድ ዛሬ ደስታን እናድርግ። ኮነ የሚለው ግን ደስታ ሆነ። ለምን? እምሃና ወኢያቄም ከመ ትቤዙ ነቢያተ ወጻድቃነ ነቢያትና ጻድቃንን ተዋጅ ዘንድ ስለተወለደች ነው ደስታ የሚሆነው ይላል የመጽሐፈ ዚቅ ወመዝሙር የክህደትና የአጋንንት ትምህርት። እግዚአብሔር ውድ ቤተሰቦች የድንግል ማርያም የአስራት የበኩራት ልጆች ሁላችሁም በእግዚአብሔር ስም እንደምን አላችሁ? እግዚአብሔር የተመሰገነ ይሁን። ለዚህ አጽንኦት ሰጥቼ የምናገረው ነገር ቢኖር መድኃኒታችን ኢየሱስ ክርስቶስ በማቴዎስ ምዕራፍ 24 ላይ ሲያስተምር የተናገረው ኃይለ ቃል አለ። እርሱን ሁላችሁም ያው እርግጥ ታውቁታላችሁ፣ ታነቡታላችሁ። በተለይ ደግሞ ማስተዋል እንዲኖረን እንደው ምናልባት እንደሚሳሳቱ ሰዎች ካሉ በዚህ ጉዳይ አጽንኦት ሰጥቼ የምናገረው እውነትም እንዳይመስላቸው እንዳይሳሳቱ ነው፣ እንዳይወዛገቡ ነው። ምንድነው መድኃኒዓለም ኢየሱስ ክርስቶስ ያለው? ይህን ቃል ሲያስተምር በእነዚህ ሰዎች ላይ አስቀድሞ የተናገረው ኃይለ ቃል ታቀቡም ሐሳውያን ነቢያት ከመስለው ከሚመጡ ተመሳስለው ከሚመጡ ከሐሰተኞች መምህራን ከሐሰተኞች ነቢያት ተጠበቁ ብሏል። ለምን ሲባል ውስጣቸው ተኩላ ነው፣ ውስጣቸው እሾህ ነው፣ ውስጣቸው መርዝ ነው። ግን ላያውን ሳይዋቸው ተመሳስለው ስታዩዋቸው ትክክለኛ መምህራን ወይንም ደግሞ ትክክለኛ ነቢያት ይመስላሉ ብሎ ቃሉን ተናግሮታል። ይሄ የምናየው ሰው አለባበሱን መስቀል ይዟል። እንደውም እንደሚገርመው ነገር መስቀል ይዟል። መስቀሉን እንዴት እንደያዘው ገረመኝ። መጀመሪያ ለመስቀሉ እኮ መሰረቷ ማን እንደሆነች ማወቅ ነው ያለበት። መስቀሉን ለማግኘት ለመስቀሉ መሰረት የሆነችው ቅድሚያ ድንግል ማርያም ናት ማለት ነው። ስለዚህ መስቀሉን የያዘው የማጭበርበሪያ መንገድ ነው። ቀሚሱን የለበሰው ቆቡን ያደረገው የማጭበርበሪያ መንገድ ነው። ቀሚስም እንበል ቆብም ይሄ ሁሉ መገኛው ከማን ነው ሲባል መሰረቷ ለዚህ ሁሉ ድንግል ማርያም ናት። ምክንያቱም መድኃኒዓለም ኢየሱስ ክርስቶስ ከድንግል ባይወለድ ኑሮ ይህ ሁሉ አይደረግም ነበረ። የለም ሊቁም ሲናገር እሱ ያው አጣሞ አተረጓጎሙንም ባይችለው እንደሆነ የሚገርመው ነገር እንደው ገመናውን በአደባባይ ከመግለጥ ይልቅ ገመናውን ሰውሮ መቀመጥ እኮ በጣም በልብሱ የሚሸፍነው እኛ ምንም ችግር የለውም። በሸፈነው ሸፍኖ ግን ሰውሮ ቢያስቀምጠው መልካም ነበረ። ገመናውን በአደባባይ ከሚገልጥ ይልቅ እንደው መገኛውንም መጀመሪያ ማወቅ ደግሞ አንድ አቋም ነው ወይንም አንድ ዕውቀት ነው። መጽሐፈ መዝሙር ነው ምናምን ሲለው ነበረ። መዝሙር የሚል አይደለም እሱ። ይሄ ኃይለ ቃሉ ያለው ቅዱስ ያሬድ የተናገረው ቢሆንም እሱ የሚገኝበትን እንግዲህ መጽሐፈ ዚቅ ሲል መዝሙር ብሎ ደግሞ ሁለተኛ መጣፍ እንዳለ አድርጎ ነው የተናገረው ማለት ነው። ይሄን አለማወቁን ልተውና እንደው ለማስታወስ ያህል ነው። ደግሞ ያለማወቁን ምልክት መጽሐፍ ቅዱስ ጋራ ይጣረሳል ነው ያለው። መጽሐፍ ቅዱስን አለማንበብ አለማወቅ ከዚህ ላይ ደግሞ መረዳት ይቻላል። ለምን ሲባል መጽሐፍ ቅዱስና ይሄ በተለይ አሁን ስለእመቤታችን የተደረሰው ድርሰት ወይንም ሊቁ የተናገረው ከመ ትቤዙ ነቢያተ ወጻድቃነ እመቤታችን ጻድቃንና ኃጥአንን ታድን ዘንድ ማለት ትቤዥደን ዘንድ ለድነት ምክንያት ትሆን ዘንድ ድንግል ማርያም ቅድሚያ ከሐና ከኢያቄም ተገኝታለች። ስለሷ ደስታ ተደርጓል። ደስታ እናደርጋለን ማለት ነው። ይሄ የተደረገበት ለምንድን ነው? 5500 ዘመን ነቢያት ጻድቃን እነ አብርሃም እነ ይስሐቅ እነ ያዕቆብ እነ ኖህ ጠቅላላ ከዚያ ነቢያቱ እንድናለን ብለው ተስፋ ሲያደርጓት የነበሩት ማን ነው? ድንግል ማርያምን ነው ሲያደርጓት ነበር። በሷ እንድናለን ብለው ተስፋ አድርገው ብዙ ትንቢት ተናግረዋል። አሁን ይሄን ሁሉ ጠቅሶ መናገር ጊዜም አይቻልም ማለት ነው። በዚህ ጊዜ አይቻልም። ሁሉንም ግን ማንበብ ይቻላል። ማንበብ
ኢሳይያስን ብንገባ ኤርምያስን ብንገባ ማንኛውም ነቢያት ስለ ድንግል ማርያም መወለድ ስለ አምላካችን ስለ ኢየሱስ ክርስቶስ መወለድ ስለ ድህነታቸው ያልተናገሩት ኃይለ ቃል የለም። ምሳሌ መስለው ያላመሰገኑት ቃል የለም። እንደው ቅድሚያ እኮ አስተዋይ ሰው ላለ ሰው እርግጥ ሰውየው እኔ ለሌሎች እንደው ለሰሚዎቹ እውቀት ላይ እውቀት ያው ለማገናዘብ ለግንዛቤ ያህል እንጂ ይህን ቃል የምናገረው የተስፋው ድህነት የተበሰረው አምላካችን ኢየሱስ ክርስቶስ ለአዳም ከልጅ ልጅ ተወልጄ አድናለሁ ሲለው ነው። ከልጅ ልጅ ተወልጄ አድናለሁ ስላለው ከዚያ ጀምሮ ነው ነቢያት እና አብርሃም እና ይስሐቅ ተስፋ አድርገው ሁሉም በተስፋ የኖሩት ማለት ነው። ያንን ነው ቅዱስ ያሬድ በመመልከት ከመትቤዙ ነቢያት ወጻድቃነ ነቢያትን ጻድቃንን በእመቤታችን ምክንያት ነቢያት ጻድቃን ይድኑ ዘንድ ተወለደች። ስለተወለደች ደስታ አደረግን ወይንም ደስታ ሆነልን። ዛሬ ደስታ ሆነ ብሎ ይህን ቃል የተቃኘው የተናገረው ማለት ነው። ለዚህም ደግሞ ኢሳይያስ ምዕራፍ 64 ቁጥር 6 ላይ በተለይ ይህን ቃል መጥቀስ በቂ ነው። ከዚህ ጋር ለማዛመድ በቂ ነው። ይሄ መጽሐፍ ቅዱስ ነው ብያለሁ። ወምሳ ኮነ በእንተ ልደታ ለማርያም መሐና ወኢያቄም ከመትቤዙ ነቢያት ወጻድቃነ የሚለው ቃል ከዚህ ጋር ነው የተተረጎመው። ከዚህም አምጥቶ ነው ሊቁ ከዚህ ጠቅሶ ነው የተረጎመው። ይሄ ቃል ምንድነው የሚለው? ወኮነ ርኩሳነ ኩልነ ወኮነ ጽድቅነ ከመጸድቀ ትክቶ። እንግዲህ 5500 ዘመን ስንኖር አልቅሰናል፣ አንብተናል። ግን ሁላችንም በኃጢአት ነው ተለውሰን ያለን ነው። ጩኸታችንም የደም ጨርቅ ነው የሆነው። የደም ጨርቅ እንደሚያጸይፍ ሁሉ እንደዚያ በእግዚአብሔር ዘንድ ዋጋ አላገኘንም ብሎ ነቢዩ ይህን ቃል ሲናገረው ኋላ እመቤታችን ተወልዳ ከእመቤታችን ክርስቶስ ተወልዶ እንደሚያድናቸው ተስፋ በማድረግ አሁን ግን ያለን ነው እውነት ስራ ብንሰራም ያ እውነት የምንሰራው ስራ የደም ጨርቅ ነው ብሎ በደም ጨርቅ መስሎ ተናግሮታል ነቢዩ ኢሳይያስ። እንደውም ይሄውም አልበቃውም። ይሄንን ብሎ በሚለምንበት ጊዜ ወደ ፈጣሪ ይህን ልመና እያቀረቡ ባሉበት ነቢያት ምልክት ተሰጣቸው። ኢሳይያስ ምዕራፍ 7 ቁጥር 14 ላይ ናሆኬ በእንተ ዝንቱ ይሁበክሙ እግዚአብሔር ትእምርተ፣ እነሆ ለዚህ ለጭንቀታችሁ ተጨንቃችሁ ድነትን ለማግኘት ለምትለምኑት ልመና ምልክት ፈጣሪያችሁ እግዚአብሔር ይሰጣችኋል ተብሎ ተነገረ። እዚያው ቃል ማለት ነው። ምልክቱ ማን ነው ሲባል ናሁ ድንግል ተጸንሶ ተወልድ ወልደ፣ ድንግል ማርያም በእህቱም ድንግልና ጸንሳ በእህቱም ድንግልና ተወልዳለች። እሱ የመዳናችሁ ምልክት ነው፣ የድነታችሁ ምልክት ነው አለ። የድነታችሁ። ስለዚህ ይሄ ማን ነው? የነቢያት የድነት ምልክት ነው። ለዚህም ነው ነብዩ ኢሳይያስ ታላቁ ማን ነው? ጴጥሮስ ታላቁ ሐዋርያ በአንደኛ ጴጥሮስ ምዕራፍ 1 ቁጥር 10 ላይ የቲኬ መድኃኒት እንታሰስዋ ወድዋ ነቢያት የፈልጓት የሿት የመረመሯት ትንቢት የተናገሩላት ምሳሌ መሰሉላት ያመሰግኗት መድኃኒት አንቺ ነሽ ወይንም ይችናት ብሎ የተናገረላት ለድንግል ማርያም ጻድቃን እና አብርሃም እና ይስሐቅ እና ኖህ ነቢያት እና ኢሳይያስ እና ሙሴ ጠቅላላ ነቢያት እንድናለን ብለው እርሷን ተስፋ ስላደረጉ ያን ተስፋቸውን ደግሞ ቅዱስ ያሬድ ገለጠው። በደንብ አድርጎ ነው የገለጠው። በደንብ አድርጎ ገልጦታል። ከመትቤዙ ነቢያት ወጻድቃነ ነቢያት ጻድቃንን የድነት ምክንያት ትሆን ዘንድ ድንግል ማርያም ተወለደች፣ ስለዚህ የደስታችን ነው ብሎ አመስግኗታል። ይሄ ለማይገባው ሰው ግን ይሄንን አሁን ይሄ ነው ብሎ መናገር ባይቻልም በጣም የሚገርም ነገር ነው። እንግዲህ እንደተመለከታችሁት የዚህን ሰውዬ ምላሽ በቃሉ እውነት በደንብ አፈራርሰዋለሁ ማለት ነው። አንደኛ መተቸት ሲጀምር ትርጉም አይችልም ብሎኛል። ሁለተኛ መጽሐፉን ራሱ አያውቀውም፣ መጽሐፈ ዚቅ ወመዝሙር የሚባል አይደለም አለ። እንግዲህ እኔ ደግሞ ሁሌ የማወራው በማስረጃ ስለሆነ እስኪ ወገኖቼ ይችን ተመልከቷት። ምን ትላለች? መጽሐፈ ዚቅ ወመዝሙር ነው አይደል የምትለው? እንዲያው የተዘቀዘቀች ስለሆነች እንዲዘቅዝቄ ላሳያችሁ መሰለኝና መጽሐፈ ዚቅ በራሱ ዝቅዝቅ አይደል? ይታያችኋል አይደል? ይሄው በደንብ እዩልኝ። መጽሐፈ ዚቅ ወመዝሙር ይባላል። እንግዲህ መጽሐፈ ዚቅ ወመዝሙር ገጽ 174 ላይ ታገኙታላችሁ ማለት ነው። ይሄ
ምልጣን ተብሎ ይታወቃል። ወይም አንገርጋሪ ወይም ደግሞ ምልጣን ተብሎ በቤተ ክርስቲያኒቱ ስርዓት የተሰራ ሊቃውንት ጉባኤው ያመነበት በቤተ ክህነቱ ብቸኛ ማተሚያ ቤት ትንሣኤ ዘጉባኤ እንደምታዩት እዚህ ጋር ትንሣኤ ዘጉባኤ ማተሚያ ቤት እንደታተመ ማስረጃውን ማየት እንችላለን። የቤተ ክህነቱ ብቸኛው ማተሚያ ቤት ትንሣኤ ዘጉባኤ ይባላል። እንግዲህ በዚህ ክፍል ገጽ 174 ላይ ምልጣን ወይም አንገርጋሪ ተብሎ በተለምዶ በሚጠራው ወይም በቤተ ክርስቲያኒቱ በተሰራው ስርዓት መሰረት ይሄ በዜማ ማርያምን ስናመልክበት የኖርነው ነው። ከልጅነት ጀምሮ የተማርነው ነው። መቋሚያ፣ ጸናጽል፣ ወረብ የመሳሰሉት በአጠቃላይ በዚህ መጽሐፍ ነው የሚገኙት። ያለዚህ መጽሐፍ ቤተ ክርስቲያኒቱ ዜማ የላት። ወርሃ በዓል በለው ክብረ በዓል በለው በዚህ መጽሐፍ መሰረት ነው ዜማን የምታዜመው። እሁድ እሁድ እንዲሁም በወርሃ በዓል የጊዮርጊስ የተክለ ሃይማኖት እንዲሁም ከ1 እስከ 30 ያሉትን በአጠቃላይ በዚህ አውጣጥታ አስቀምጣ ወርሃ በዓልና ክብረ በዓልን በዚህ መጽሐፍ ማርያምንና ፍጡራንን ታመልካለች። እንግዲህ ገጹን ነግሬያችኋለሁ። ገጽ 174 ላይ እንደዚህ ይላል። ዮም ፍስሐ ኮነ በእንተ ልደታ ለማርያም እምሃና ወኢያቄም ከመ ትቤዙ ነቢያተ ወጻድቃነ አማን ተወልደት እመብርሃን ይላል። እንግዲህ ሰውየው መጽሐፈ ዚቅ ወመዝሙር አይባልም በማለቱ ይህንን መጽሐፍ ሁላችሁም በተውሶም ሆነ በመግዛት አይታችሁ እንድታረጋግጡ በታላቅ አክብሮትና ፍቅር እጠይቃለሁ ማለት ነው። ሌላው ይህ ሰውዬ በቤተ ክርስቲያኒቱ ዕውቅና አለኝ ዕውቀት አለኝ ሊቅ ነኝ ብሎ እኔን ከመተቸቱ በፊት ራሱ ለመተርጎም እንደሞከረው ትርጉሙን ፈጽሞ አልዋለበት። እንግዲህ ገጹን ነግሬያችኋለሁ። ገጽ 174 ብያችኋለሁ። በዚህ ውስጥ የምታገኙት ማርያም ከሐናና ከኢያቄም ነቢያትና ጻድቃንን ተዋጅ ዘንድ ስለተወለደች ነው የሚለው። ማን? ማርያም ከሐናና ከኢያቄም ስለተወለደች ይላል። እምሃና ወኢያቄም ተመልከተው በደንብ እንዲያው ትርጉሙን ልተርጉምልህም አንዲያው ዮም ፍስሐ ኮነ በእንተ ልደታ ለማርያም። እንግዲህ ይህንን ስንተረጉመው ማርያም ከሐናና ከኢያቄም ነቢያትና ጻድቃንን ተዋጅ ዘንድ ስለተወለደች ዛሬ ምን ሆነ ይላል? ደስታ ሆነ ይልና ተወልደት እመብርሃን የሚለውን ደግሞ ስንተረጉመው አማን ተወልደት እመብርሃን የሚለውን ስንተረጉመው ደግሞ የብርሃን እናት ተወለደች ነው የሚለው። አየው፣ በእውነት አማን የሚለው በእውነት ማለት ነው። አማን ማለት እውነት ማለት ነው። አማን አማን እብለክሙ ጌታ ኢየሱስ ክርስቶስ እውነት እውነት እላችኋለሁ ሲል አማን አማን እብለክሙ። አያችሁ፣ አማን ተወልደት እመብርሃን በእውነት የብርሃን እናት ተወለደች ይላል። ስለዚህ ምን እናድርግ? ደስታን እናድርግ እያለን ያለው ትርጉሙን እንደዚህ አድርገ ነው ቁልጭ አድርገ ነው መተርጎም ያለብህ ወዳጄ ሆይ። እኔ አሁን ይሄ መጽሐፍ ቅዱሳዊ አይደለም ከመጽሐፍ ቅዱስ የእግዚአብሔር ቃል እውነት ጋር ይጣረሳል ብዬ ያልኩትን ከመጽሐፍ ቅዱስ ጋር እንደማይጣረስ አድርጎ ሰዎችን ለማሰናከል የለመደውን የሐሰት እና የአጋንንት ትምህርት እየዘራ ሰዎችን የማሰናከል ስራ እየሰራ ነው ይሄ ሰውዬ። ንቁበት። ተአቀቡኬ እምሐሳውያን ነቢያት የሚለውን ይብል ተአቀቡ ምናምን ብሎት ነው ሄደ።
አያችሁት? እኔ እልሃለሁ ወዳጅ፣ አንተ ራሱ ሐሰተኛ አስተማሪ ነህ፣ የአጋንንት ትምህርት አስተማሪ ነህ። በዚህ ድርሰት በእርግጥ በእግዚአብሔር እውነት ላይ የተነሳ የጠላት ሐሳብ እንደሆነ መጽሐፍ ቅዱሳችን የእግዚአብሔር ቃል ይናገራል። ለምን ካልከኝ ድንግል ማርያም፣ እኔ ድንግል ማርያም አልላትም፣ አሁን ማርያም ነው ምላት፣ ወይም ደግሞ ንጽሕት እላታለሁ፣ ቅድስት እላታለሁ እንጂ ድንግል አልላትም። ምክንያቱም የበኩር ልጇን እስክትወልድ ድረስ አላወቃትም ተብሎ እንደተጻፈ የበኩር ልጇን ከወለደች በኋላ ድንግል የሚባል ድንግልና የሚባል የላትም። ይህንን ማወቅ አለብህ። ስለዚህ ድንግል ማርያም ፍጡር በመሆኗ ካሳ ወይም ቤዛ ከሚያስፈልጋቸው ከአዳም ዝርያዎች አንዷ እንደሆነች ማወቅ ያስፈልጋል ማለት ነው። ማወቅ ያስፈልጋል። የአዳም ዘር እንጂ የመላእክት ዘር አይደለችም። ከመላእክት ወገን የመጣች አይደለችም፣ ወይም ደግሞ መለኮት አይደለችም። ይህቺ ማርያም ካሳ የሚያስፈልጋት ያለ ነውር ያለ ኃጢአት የምትኖር ሴት ብትሆንም ነፍሴ ጌታን ታከብረዋለች፣ መንፈሴም በአምላኬ በመድኃኒቴ ሐሴት ታደርጋለች፣ የባሪያይቱን ውርደት ተመልክቷልና በማለት በሉቃስ ወንጌል ምዕራፍ 1 ቁጥር 47 ላይ ቤዛ ወይም መዋጀት እንደሚያስፈልጋት መድኃኒቴ ብላ ስትጠራው እንመለከታለን። አየህ፣ የአዳም ዘር በመሆኗ በደንብ አዳምጡ። ፍጡር በመሆኗ ሰው በመሆኗ በአዳም በኩል የተላለፈው ኃጢአት በእርሷም እንደተላለፈ ስለምታውቅ የወለደችውን ልጇን ኢየሱስ ክርስቶስን አምላኬና መድኃኒቴ በማለት የጠራች ነች ይህች ሴት እንጂ እሷ ቤዛ ልትሆን አትችልም። ቤዛ የሚለውን ትርጉም ማወቅ አለብህ ወዳጄ። ቄስም ትሁን መነኩሴም ትሁን መርጌታም ትሁን አላውቅልህም እኔ። ምክንያቱም ካነጋገርህ ስመለከተው የቅስናም ቅላጼ የመርግትናም ቅላጼ የለህም። ምናልባት ደብተራ ልትሆን ትችላለህ ብዬ አስባለሁ። ስለዚህ ቤዛ ወይም መዋጀት ማለት ካሳ መክፈል፣ በዋጋ መግዛት፣ የተወሰደውን የራስ ዕቃ ወይም ዋጋ ከፍሎ ማስመለስ፣ ራስን አሳልፎ መስጠት ማለት ነው። ቤዛ ማለት ራስን አሳልፎ መስጠት ነው። አየው፣ ዋጋ ከመስጠት ጋር ተያይዞ የቀረበ ነው ይሄ ሐሳብ። ስለዚህ በዚህ ሐሳብ ላይ አንድ ራስን አሳልፎ የሰጠ ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። በኃጢአት ምክንያት የተያዘውን የሰውን ልጅ ከሰይጣን ባርነት ወደ እግዚአብሔር መንግሥት ለማፍለስ ራሱን አሳልፎ የእያንዳንዳችንን በደልና ኃጢአት ይዞ ወደ ቅድስት በገዛ ደሙ እንደገባ መጽሐፍ ቅዱሳችን የእግዚአብሔር ቃል ይነግረናል። ስለዚህ ከመትቤዙ ነቢያተ ወጻድቃነ ማለት ድንግል ማርያም ነቢያትና ጻድቃንን ተዋጅ ዘንድ ተወለደች የሚለው አይን አውጣ